ምስም ሁሉ ስንመርጥ በእውነት ቤቲና ዶክተር ወዳጄነህ የሚለውን የመረጠልን እሱ ነው። እንደው የጋብቻ በዓላቸውን ያከበሩ የተመለከትንበት ነገር አለ። እንደው ይሄ ጣፈንታ ወደ ዶክተር ወዳጄነህ ቤት ይገባ ይሆን? የመጀመሪያ የተገናኘነው ኤሊያና ሆቴል። ቸሮር ያሰማን ዶክተር እንደው ነግሬዋለሁ እኔ ለሱ ራሱ ስንገናኝ እኮ 90% የምታወራው ስላንተ ነው ብያለሁ። በአገር ውስጥ እንደዚሁም ከሀገር ውጭ የምትገኙ ውድ አድማጭ ተመልካቾቻችን በሙሉ ይህ ቤቲና ዶክተር ወዳጄነህ በአባይ ቲቪ ነው። የኢትዮጵያ ምርጥ በሆነው አባይ ቲቪ ቤቲና ዶክተር ወዳጄነህ ዘወትር አርብ ከ2 ሰዓት እስከ 3 ሰዓት ከምሽቱ 2 ሰዓት እስከ 3 ሰዓት ከናንተ ጋር ቆይታ ለማድረግ ይሄው በስቱዲዮ ተገኝተናል። ዶክተር እስኪ ድምጽን አሰማ። ሶሲዮሎጂስት ቤተልሔም ተስፋዬ ቤቲ እንዴት አለሽ? እንደምን ነህ ዶክተር? በጣም ደስ ብሎኛል ይሄን ፕሮግራም ስለጀመርን። ህዝቡ የሚወደውን ፕሮግራም እናቀርባለን ብዬ አስባለሁ። ለተመልካቾቻችን ከቤተሰብ ጋር ሆነው ሊያዩት የሚችሉት ከልጆቻቸው ጋር ቁጭ ብለው ቢያዩት የማይሳቀቁበት አይነት ፕሮግራም ጠቃሚ ነገር ይዘን መተናል ብዬ አምናለሁ። ከአንቺ ጋር ደግሞ ስለተቀመጥኩ ደስ ብሎኛል። በእውነት እኔም ዶክተር እኔም በጣም ብዙ የካበተ ልምድ ካለው በብዙ ስትሪም ፕሮፌሽናል ከሆነ የኢትዮጵያ ሕዝብ ከሚወደው ከሚያከብረው ሰው ጋራ ለመስራት መጀመሪያ እድሉ እንዳለኝ ሳስብ ራሱ ይሄን ነገር አንተ ወደኔ ይዘህ ስትመጣ በጣም ነው የተደሰትኩት እና የተገናኘንበትን ሞመንት ምናልባት አንተ የምታስታውሰን ከሆነ መጀመሪያ የት ነበር የተገናኘነው ዶክተር? በደንብ ልንገራቸው። መጀመሪያ የተገናኘነው ኤሊያና ሆቴል አንድ ፕሮግራም ነበር። አንቺ ፕሬዘንቴሽን ትሰጪ ነበር እዛ ጋር። ከዛ የሆነ በጣም ወደድኩት፣ ያቀረብሽውን ነገር ያቀረብሽበትንም መንገድ በጣም ወደድኩት። ከዛ እቺ ልጅ ማነች ብዬ ጠየቅኩ። በኋላ መጣሽ፣ ተዋወቅን። ባለቤትሽ አርቲስት ታደለ ሮባ አብሮሽ ነበር። እሱንም የመጀመሪያ ቀን ያገኘሁት በጣም ደስ አለኝ። ከዛ በተለያዩ ፕሮግራሞች መገናኘት ጀመርን አይደል? ስልክ ተለዋወጥን እና እኔን ኢምፕሬስ ያደረጉኝ ነገሮች ነበሩ። እኔ አሁን በጣም አክባሪሽ ነኝ። በጣም አመሰግናለሁ ዶክተር። ምክንያቱም ያየኋቸው ነገሮች አሉ። አንዳንድ ቃለ መጠይቆች ጋር ለመቅረብ ልትቀርቢ ስትጋበዢ ትዘጋጃለሽ። ዝግጅት እንዳለ ያስታውቃል። አንብበሽ ነው የምትመጪው፣ ተዘጋጅተሽ ነው የምትመጪው። ጥያቄ ትጠይቂያለሽ፣ ከዛ ታዳምጫለሽ። በጣም ጥሩ አዳማጭ ነሽ። ይሄ አስደሰተኝ፣ በጣም ወደድኩት። ካራክተርሽንም ፐርሰናሊቲሽንም አድማየር አደረግኩ እና በተቀራረብን ቁጥር የምወዳቸው ነገሮች እየበዙ መጡ። ለባለቤትሽ ለአርቲስት ታደለ ሮባ ያለሽ አክብሮት፣ አድናቆት ነግሬዋለሁ እኔ ለሱ ራሱ ስንገናኝ እኮ 90% የምታወራው ስላንተ ነው ብያለሁ። ብዙ ታወሪልኛለሽ ስለሱ። ዘናጭ ባል ነው ያለሽ፣ ብዙ እናወራለን ስለሱ በኋላ። አመሰግናለሁ። እንደውም አንድ ቀን ስንት መነጽር ነው ያለው ብዬ ጠይቄሻለሁ። በጣም ነው የሚዘንጠው ታዲ። እነሱን አየው። ለትዳርሽ ያለሽ ክብር፣ ለባለቤትሽ ያለሽ ሰብሚሽን ደስ ይላል። በኋላ በደንብ ደግሞ እኔ ስላንቺ ያወቅኩት ከቤተሰብ ጋር የምትሰሩትን ነገር ጎበኘው። እናትሽ ወይዘሮ መሰለች ከወንድምሽ ዶክተር ዘላለም ተዋወቅኳቸው እና አስጎበኘሽኝ። ከዶክተር ዘላለም ጋር ሆናችሁ መጀመሪያ ኪንደርጋርተን ሄድን፣ ከዛ ሃይ ስኩል ኤሌመንተሪ ወሰድን፣ ሃይ ስኩል ሄድን አይደል? እናትሽ በጣም የሚገርሙ ሰው ናቸው።
በጣም ትገርም ሰው ናት። በጣም ወይዘሮ መሰለች በጣም የሚገርሙ ሴት ናቸው። ከድሮ ጀምሮ ቢልድ ያደረጉትን ነገር ስላየሁ ነው። ትምህርት ቤቱ ሃይ ስኩል አለው፣ ኤሌመንተሪ አለው። ምን ነበረ ስሙ የትምህርት ቤት? እናት ስኩልስ and business and medical college። የሚገርም ነው። ኪንደርጋርተንም አለው። ስለዚህ አንድ ተማሪ ገብቶ ኪንደርጋርተን ጀምሮ በኤሌመንተሪ ተምሮ ጁኒየር ሃይ አልፎ ሃይ ስኩል ይገባል አይደለም? ከዛ ኮሌጅም ደግሞ አለ፣ ሜዲካል ኮሌጅ አላችሁ። አስገራሚ ስራ ነው የተሰራው፣ በጣም አስገራሚ ነው። ከዛ ሳይኪያትሪ ክሊኒክ ተከፍቷል፣ እሱንም ጎበኘው። ሌላ ደግሞ ትልቅ ሆስፒታል እየተሰራ ነው። ይህ ሁሉ እንግዲህ መሰረቷ ወይዘሮ መሰለች ናቸው። ወንድምሽ ደግሞ ሜዲካል ዶክተር ነው። አንቺ ደግሞ በሶሲዮሎጂ ማስተርስ ዲግሪ አለሽ። እና የገረመኝ ነገር ምንድነው ይሄ ሁሉ ስራ እያለ ይህን ሁሉ ነገር እየሰራሽ የምናውቅሽ ግን እኛ የአርቲስት ታደለ ሮባ ባለቤት ብለን ነው በአብዛኛው። ከዛ እኔ እንደውም እዛ ሳይኪያትሪ ክሊኒኩ ጋር ሆነን እና አድርጌ የማላውቀውን ነገር ነው ያደረኩት። ስልክ አነሳሁና የማራኪ ወግ አዘጋጅ ግዛቸው ጋር ደወልኩለት። ግዛቸው እቺ ልጅ ማቅረብ አለባት፣ ብዙ ነገር ነው የምትሰራው፣ ግን እንደምትሰራ አይታወቅም እና ልታቀርባት ይገባል አልኩት። ከዛ እሱም ደስ አለው። እሱ ፕሮግራም ላይ ቀረብሽ፣ ህዝቡ ደግሞ በጣም ወደደሽ። ሪአክሽኑ አስገራሚ ነበር። በጣም ትልቅ እንትኑን አይቻለሁ፣ የህዝቡን ሪአክሽን አይቻለሁ። አወቀሽ፣ በጣም ወደደሽ እና በዛ ተቀራረብን የበለጠ። እኔና አንቺ ይህንን ፕሮግራም ለመጀመር ባሰብን ጊዜ አንቺንና ባለቤትሽን አብረን ነው ቁጭ ብለን ያወራን እና አንቺ ከተስማማን በኋላ እና የአርቲስት ታደለ ሮባ ደግሞ ነገር ደግሞ አስገረመኝ። ማለት የሰጠን ኢንፑቶች አሁን እዚህ ፕሮግራም ላይ እስከ ስሙ ድረስ ስም ሁሉ ስንመርጥ በእውነት ቤቲና ዶክተር ወዳጄነህ የሚለውን የመረጠልን እሱ ነው። በጣም ፖዚቲቭ፣ ኮንፊደንት፣ በራሱ የሚተማመን ባለቤቱ ወጥታ እንድትሰራ የሚፈልግ። ይህንን አይ ቲንክ ባሎች መማር አለባቸው። ለምሳሌ አሁን አርቲስቶች ወጥተው ይሰራሉ፣ አክትረሶች አይደል፣ የፊልም ባለሙያዎች፣ ጋዜጠኞች ወጥተው ይሰራሉ። ባልየው የሚሰጣቸው ነፃነት ለወጥተው ለሚሰሩት ስራ ስኬት በጣም ወሳኝ ነው። ለምሳሌ አንዲት አርቲስት አክትረስ ሄዳ ሰርታ ስትመጣ ባልየው የሚያኮርፍ ከሆነ ከዛ መውጣቷን መስራቷን እየጠላችሁ ትመጣለች። ግን እንዳንቺ አይነት ባል ያላት ሴት አሁን አንቺ እንዴት ኢንካሬጅ እንዳደረገን የሰጠን ምክሮች፣ አብዛኛው ብዙ ምክሮች ነው ለዚህ ፕሮግራም የሰጠን። አቀራረቡ ላይ እዚህ ጋር እንኳን ጠረጴዛ እንዲያርገን እንዲህ አይመስልም እንደዚህ ነው መሆን ያለበት ብሎ የሚገርም ነው። በኋላ ደግሜ ያነሳዋለሁ። ግን በዙሪያሽ ያሉ ሰዎች በጣም አስገራሚ ናቸው። የምትሰሩት ስራ በጣም ደስ ይላል። ዴቨሎፕ ያደረግሽው ካራክተር፣ ትህትናሽ፣ ጨዋነትሽ፣ ሰው አክባሪነትሽ፣ ማዳመጥሽ በጣም ደስ ይላል። ከዛ ይህንን ፕሮግራም ስናስብ ለምን ከቤቲ ጋር እንሰራውም የሚል ሀሳብ መጣል እና እነሆ በኢትዮጵያ ምርጥ አባይ ቲቪ ስቱዲዮ እንገኛለን። ቤቲ፣ ይህን ካልኩ በኋላ አሁን አንቺን ልጠይቅሽ፣ ያንቺን የትምህርት ጉዞሽን እስቲ ንገሪኝ። ማለት በደንብ እንዲያውቁሽ ብዙ ስለምታስተምሪ እዚህ ፕሮግራም ላይ አንቺ ሆስት ብቻ አይደለሽም፣ አስተማሪ ነሽ። አብረን ነው የምናስተምረው። ስለዚህ የትምህርት ጉዞሽን ከታች ጀምሪና እስቲ ለተመልካቾች ንገሪኝ። እሺ፣ እንግዲህ አጠር ላድርገው፣ ምክንያቱም በተለያዩ ሚዲያዎችም ስለተናገር ነው። ያው ትውልድም እድገትም ኢትዮጵያ አዲስ አበባ ነው። መሀል ሴንተር ቦሌ ላይ ነው እንግዲህ ተወልጄ ያደግኩት። በተለያዩ ስራ ምክንያቶች አልፎ አልፎ ወጣም ገባም ብንልም ግን ረጅሙን ጊዜን ያው እዛው ቦሌ ላይ ነው ረጅሙን የእድሜን እንትን ያለኩትና እኔም ወንድሜንም ማለት ነው ዶክተር ዘላለምን ጨምሮ። እናቴን እና አባቴ እንግዲህ በጣም ይሄ ልጅን ወልዶ የማሳደግ ምንነት የገባቸው ናቸው። እናቴ የቀለም እውቀቷም ትንሽ ከፍተኛ ነው።
የድሮ የኮሜርስ ተማሪ ናት። በጣም ጠንካራ ተማሪ። የኮሜርስ ተማሪዎች በእውነት አሁንም ድረስ በጣም ሰክሰስፉል ናቸው። እኔ እንዴት እንደሆነ ራሱ ለራሴ አንዳንድ ጊዜ በጣም በቃ የሚገርም የሆነ የልጅነት ጊዜ ነው ያሳለፍኩት። እናቴ ቅድም እንዳልኩ በጣም የተማረችና የትምህርት ዝግጅቷ ቆንጆ ከመሆኑ ጋር ተያይዞ አባቴ ደግሞ ብዙ በትምህርት በቀለም እውቀት የገፋ ሰው አይደለም። እስከተወሰነ ድረስ ትምህርቱን ተምሮ ከዛ ወደ ሚሊተሪ ህይወት የገባ ሰው ነውና እኔ ደግሞ ለሚሊተሪ የማህበረሰብ ክፍል ትልቅ አክብሮት ነው ያለኝ እና በጣም ዲሲፕሊን ሆኜ እንዳድግ በተወሰነ እድሜ በጣም from very childhood እንትን ያጣሁት በጣም በልጅነት ነው አባቴን በህይወት ያጣ ነው። ግን እዛ ድረስ ጥሩ ፋውንዴሽን ጥሩ መሰረት ጥሎልን የሄደበት በተለይ ከዲሲፕሊን ጋር በተያያዘ በጣም ጥሩ አባቴ ነበረ። እኔ እንደውም ወደ ፍላሽባኬ ወደዛ በትንሽ ይሄ እንደው ይሄ ኢሉዥን የሚመስል የሆነ ሰመመን የሚመስል የሆነ አንድ ደብዛዛ ሚሞሪ አለኝ በጣም ልጅነት ከመሆኑ ጋራና በጣም ኬሪንግ የሆነ አባት እንደሆነ እናቴን በተለይ በጣም የሚንከባከብ አባት እንደነበር አስታውሳለሁ። እና እናቴን በጣም ጠንካራ ሰራተኛ ልትሆን የቻለችው በሱ ጥንካሬና በሱ እንክብካቤ ይመስለኛል። እና እኔ በልጅነት ህይወቴ እንግዲህ በጣም ጥሩ ትምህርት ቤት ተመርጦ በደንብ አሰባበት ልጆች እንደው በደንብ በሁለንተናዊ ስብዕናቸው ተገንብተው ያድጉበታል ብላ ያሰበቻቸውን ትምህርት ቤቶች ተጨንቃ መርጣ ነው የምታስመዘግበን። እንግዲህ ስትነግረን በዛ ዘመን እንደዚህ አይነት ንቃት ነበር እንዲህ ብዬ ራሴን እስክጠይቅ ድረስ እና ኪንደርጋርተን፣ ኤሌመንተሪ ስኩል፣ ሃይ ስኩል ብዙ በግል ትምህርት ቤቶች ነው የተማርኩት። ወደ ሃይ ስኩል ስመጣ ግን ወደ ሚሽን ተምሬያለሁ። ከዛ በፊት ደግሞ መድኃኔዓለም ትምህርት ቤት ለ1 ዓመት ተምሬያለሁ። ከዛ በኋላ ዲግሪውን ዲፕሎማ ተማርኩኝ፣ አካውንቲንግ ተማርኩኝ። አዎ። እና ትንሽ አባቴ ስላልነበር ከእናቴ አጠገብ እናቴን በምን ስራ ላግዛት እንደምችል ነበር ማስበው እንጂ እኔ ለአካውንቲንግ የተፈጠርኩ ሰው አይደለሁም ክሊርሊ ስፒኪንግ ማለት ነውና ይሄን አካውንቲንግ ጆይን ካረኩ በኋላ እውነት ለመናገር እኔ የኔ ውጤት የማይመስል ውጤት ነበር ያስመዘገብኩት። ከዛ በኋላ ግን ቢዝነስ አድሚኒስትሬሽን የመጀመሪያ ዲግሪን ስማር ዲስቲንክሽን ተማሪ ሆንኩ ማለት ነውና በጣም ተደነቁ ቤት ውስጥ እንደ ምንድነው ይሄ በቃ ውጤቱ በጣም ሩቅ ለሩቅ ነውና አንዳንዴ ያልተሰጠን ነገር ላይ እንቆያለንና እኔ I'm born to lead እውነት ለመናገር በቃ ለማኔጅመንት ለሊደርሺፕ የተሰራው እስኪመስለኝ ድረስ ማኔጅመንትና ይሄ የሊደርሺፕን ስራ በቃ በጣም ወደው የማልቸገርበት የተሰጠኝ ነገር ይመስለኛል። አሁንም ባሉት አንተን በጎበኛቸው ትምህርት ቤቶች፣ ኮሌጆች ላይ ሆስፒታል፣ ክሊኒክ ምናምን በጣም የተሳካ የአመራር ጊዜዎችን አሳልፌያለሁኝ። ግን መጀመሪያ ላይ ትንሽ ቀጭን ስለነበርኩኝ አይ ቲንክ አመራር ቦታ ላይ ስትሆን ትንሽ ትከሻ ይፈልጋል መሰለኝና ሊደርስ ካሪዝማቲክ መሆን አለባቸው ይባላል ኖርማሊ። ግን ያው አንዳንዴ ሰዎች ፕሪጁዲስ አለ አሁን እንደው እሷ ለዚህ ነገር ግን ትሆናለች ወይ ሴት ከመሆንም ጋር ተያይዞ ቻሌንጆቹ ብዙ ናቸው ምናምን ይባላል። ግን እውነት ለመናገር ልቤ በጣም ትልቅ ነው እኔ እና ሰራዋለሁ ብዬ ካሰብኩኝ አነባለሁ በደንብ ኮንፊደንስ እንዲኖረኝ የመጀመሪያው ግራውንድ ንባብ ስለሆነ እዛ ላይ በደንብ ሰራለሁ። ከዛ ግን ከእናቴም የተማርኳቸው ነገሮች ጥሩ የአመራር ብቃት እንዲኖረኝ አድርገውኛል። ቀጥሎ ማስተርስ ፕሮግራም ላይ ስንመጣ ከዛም በፊት አጫጭር ኮርሶች ወስጃለሁ። ሊደርሺፕን ጨምሮ የሳይኮሎጂ አጫጭር ኮርሶች ወስጃለሁ። ቲቺንግ ሜቶዶሎጂን በተመለከተ ፔዳጎጂን አጭር ኮርስ ወስጃለሁ። ማስተርሴን ሶሲዮሎጂ ከሀገር ውጭ አግኝቻለሁኝ። ሶሲዮሎጂን በማስተርስ ሌቭል ስማረው የእናቴ ምክር ነው ዶክተር። ዝም ብላ ስታየኝ እናቴ ይሄ ጎበዝ ነጋዴ እንደማልሆን ታውቃለች። እናቴ በጣም ሺዝ ቢዝነስ ማይንድድ በቃ እንዳያት ናት፣ ቢዝነስ ኦሪየንትድ ናት። ቢዝነስን ፋውንደር ሆና አቋቁማ ከዛ በኋላ ይሄ በአጠቃላይ ኮስት ቤኔፊት አናሊሲሱን ሰርታ ኤቭሪ ስቴፖቹን በደንብ ዳይጀስት አርጋ ነው የምትነሳው። እኔ ደግሞ እሷ ያደራጀችውን እሷ የመሰረተችውን ድርጅት ማኔጅ ማድረግ ላይ ሰራተኛውን ወይ ወርክ ፎርሱን ማንቀሳቀስ ከቅጥር ጀምሮ ያለውን ነገር
ሃይሊ ኢንቮልቭድ ነኝ እዛ ውስጥ በደንብ ነው የምሳተፈውና አይ ቲንክ የትምህርት ዝግጅቴ በሙሉ መጨረሻ ላይ ያንን የትምህርት ዝግጅቴን በቀጥታ እናቴ ድርጅት ውስጥ ነው ያፈሰስኩት። በቃ ወዴትም ለቅጥር አልሄድኩም። ግን እሷ ምን ትፈልግ ነበር ዶክተር ሌላ ቦታ ላይ አፕላይ አድርጌ እንድሰራ ትፈልግ ነበር። ነገሮች ኢዚ እንዳይሄዱ ትፈልጋለች። ትንሽ በቻሌንጅ ውስጥ ማለፋችንን ያለቃ ቢሮ አንኳኩቶ ማመልከቻ ያስገብቶ ተወዳድሮ አሸንፎ ኢንተርቪው የጽሁፍ ፈተና አልፌ ከዛ በኋላ ያንን ነገር ትፈልገዋለች። ከዛ የተወሰነ ጊዜ ታዞ መኖርን እንድንለማመድ ትፈልግ ነበርና እውነትም ተሳክቶላታል። ትንንሽ ኤክስፖዠሮች ነበሩኝ ሌላ ቦታ ላይ ብዙ አጫጭር ጊዜ ቆየውባቸው ቦታዎች ነበሩ። ጥሩ ሰርተውኛል ብዬ አስባለሁ ዶክተር። በግል ስናወራ ለሌሎች ሰዎችም እንዲጠቅም ብዬ ነው። አባትሽን ማጣትሽን እስካሁን ድረስ የተቀበልሽው አትመስይም። ለምንድን ነው? በምን እድሜ ላይ ያጣሻቸው? ከዛ ለምንድን ነው መቀበል የተቸገርሽው? በጣም የሚገርመው እንግዲህ ይህንን ነገር ለመጀመሪያ ጊዜ ነው ሚዲያ ላይ ስናገር። ምናልባት ዶክተር ካንተ ጋራ ያወራሁትም አንተም የመጀመሪያ ሰው ትመስለኛለህ እውነት ለመናገርና በጣም ከባድ ጊዜ ነበረ። በጣም ትንሽ ልጅ ነኝ። ምናልባት 6ኛ ክፍል እሆናለሁ እሱ ሲያልፍ ማለት ነው። ኢንሲደንሱ ነው ላለመቀበል ትንሽ ግራ የሚያጋባ ሁኔታ ውስጥ የገባሁበት ነገር ሰደን ዴዝ መሆኑ ነው። ምንም ለመሞቱ ሳይኮሎጂካሊ ሬዲ ባልሆንበት ምንም ዝግጅት በሌለበት ሁኔታ ጠዋት ስሞ የሄደ አባትህ ነው እንግዲህ ማታ ሞቷል የተባለውና ያው ዝርዝር ነገር ውስጥ ባልገባም በጣም አሳዛኝ ጊዜ ነበር በወቅቱ። ሌላው ግን 2 ትልልቅ ስሜቶችን በአንድ ቀን ያስተናገድኩበት ቀን ነው። በጣም ጎበዝ መረብ ኳስ ተጫዋች ነኝ ዶክተር። really ግራውንድ ቴኒስን ይጨምራል። እና ፋሚሊ ናቸው ግራውንድ ቴኒስን መረብ ኳስ በጣም ጎበዝ ስማቸር ነኝ። በጣም ነው የምጫወተው እና ግራኝ ነኝ። በግራ ነው በቃ አይነሳም እኔ የመታሁት ወይም ስማች ያረኩት እንትንና በቃ ስማች ቤቲ ነው የሚባለው። በቃ ስማች ታርግ ቤቲ አይነት አንድ ትልቅ ቶርናመንት ነበር በዛ ቀን። አባቴ ባለፈበት ቀን ላንች ታይም ላይ ቶሎም ሳበልተን ከዛ በኋላ ትንሽ የመረጋጋት ሰዓት ተደርጎ ትሬኒንግ ወስደን ምናምን ከዛ ያ የቶርናመንት የሚጀመርበት ሰዓት ነበርና ጥሩ ዝግጅት አደረግን። በአጋጣሚ እኔ በጣም ኃይለኛ ፍሉ ያዘኝ። ኃይለኛ በቃ ይሄ ክራምፕ ያለው ማስል ክራምፕ ያለው በጣም ፔንፉል የሆነ ፍሉ ያዘኝ። ዶክተር ያልዋጥኩትን ፔንኪለር እና የህመም ማስታገሻ እና የጉንፋን እንትን በጣም ብዙ ነገር ነው የወሰድኩት። ምክንያቱም እኔ መኖር አለብኝ፣ ያቺ ስማች ትፈለጋለች እና እንደምንም ብዬ በቃ ጠንክሬ ያው ጨዋታ ውስጥ ገባን፣ ተሰለፍን። የሚገርም ውጤት አስመዘገብን። ከሌላ ትምህርት ቤት የመጡ ተማሪዎች ተሸነፉ፣ እኛ አሸነፍን። ከዛ ሙሉ የትምህርት ቤቱ ተማሪ የመጨረሻ ስማች እኔ ስለነበረ እሱን ስማች ሳደርግ መሀል ላይ ነጠረ። ያው ተሸነፉ። በቃ ሙሉ የትምህርት ቤቱ ተማሪ ላያችን ላይ ነው የወደቀው ያረፈውና እንደውም ያለምንም ማጋነን አስፋልቱ በቃ ግጦን ማለት ነው ተጋግጠን በቃ ደም በደም ሆነን እንደገና ፈርስት ኤድ ተደርጎልን ምናምን ደስታውኛ ምንም ልናየው አልቻልንም እሱን ራሱ እና ያንን ነገር አስተናግደን በቃ ከዛ ኔክስት ዴይ ያው የዋንጫ ፕሮግራም ይኖራል ተብለን ተደሳስተን ከዛ የኮንትራት ታክሲያችን መጥቶ በዛ መጥቼ እንግዲህ ልክ ቤት አካባቢ ስደርስ ትልቅ ከተንበር 2 በር ተከፍቶ ጥቁር የለበሱ ነጠላ የገለበጡ ሰዎች ምናምን እየወጡ ነው። ምንድን የተፈጠረው? አያቴ ትንሽ ያማት ስለነበረ እሷን ነበር የተጠራጠርኩትና በቃ ቦርሳዬን ሁሉ የት እንዳረኩት አላቅም። ዘልዬ ስገባ አባቴ እንዳረፈ ሰማሁ ማለት ነው። እና ትሪት ያልተደረገ የልጅነት ትራውማ ነው ብዬ አስባለሁ። ግን እናቴ በጣም ጀግና ሴት ስለነበረች ዶክተር ምናልባት ሁሉንም መናገር ጊዜም ስለማይበቃ ነው እንጂ
የምትጠቀማቸው ነገሮች እሷ ክፍተቱን ለመዝጋትና እኛ ያጣነው ትልቅ ነው። አባት እናት ሊሆን አይችልም፣ እናት አባት ሊሆን አይችልም። በእርግጥ ግን እንደው ክፍተቱን እኛ ፊል እንዳናደርገው የተጫወተችው ሮል ግን ዶክተር እኔ አንድ ፕሮግራም ወስደን የምናወራ ይሆናል ብዬ ተስፋ አደርጋለሁ እና ምንም ሳይሰማን የሴት ወንድ ሆና ይኸው እኔም እግዚአብሔር የተመሰገነ ይሁን ትልቅ የምፈልገው ቦታ ላይ ያለሁኝ። ወንድሜም ሜዲካል ዶክተር ነው። እሱም የተሳካ ህይወት እየመራ ነው። በጣም የተከፈለው መስዋዕትነት ግን ይገርመኛል እስካሁን ድረስ። እንደዚህ አንስቶ ማውራቱ በጣም ጥሩ ነው። ዛሬ እንደውም ፐብሊክሊ ማውራትሽ ከዚህ በፊት ካላወራሽው ጥሩ ነው። ምክንያቱም አሁን እንትኑ ሜሞሪውን ወስደሽ ስታሳይኝ እዛ ጋር ትልቅ ጨዋታ ነበር፣ አሸንፈሻል፣ ተማሪው በጣም ተደስቷል፣ ስትመለሽ በሩ ተከፍቷል። አሁን ፒክቸሩ ይታየኛል። ያዘቀዘቁ ጥቁር የለበሱ ሰዎች ትንሽ እንኳን ብትዘጋጂ ጥሩ ነበር። ለምሳሌ አባትሽ ታመዋል። ይሄ ዲሴንሳይዜሽን ይባላል በእኛ ባህል የምወደው ነገር። ሳይኮሎጂውን አውቀውት ሳይሆን ግን ዲሴንሳይዝ ያደርጉሻል። ለምሳሌ ያዘጋጁሃል። አባትህ ታሟል ብለው ይነግሩሻል። ለምሳሌ ውጭ ካለሽ አባትህ ታሟል ይሉሻል። ትንሽ ቆይና አባትህ ደክሟል ይላሉ። ከዛውን ዲሴንሳይዝ እየተደረግሽ ነው። ከዛ ነው አባትህ አርፏል የሚሉት እና ያንቺ ግን ትልቅ ሾክ ነበረ። ለዛ ስለነበረ አሁን ፐብሊክ ላይ ማውራትሽ ጥሩ ነው። የፋክት ኦፍ ላይፍ ነው፣ ግን ክሎዥር ያስፈልገዋል። እንደዚህ ተነስቶ እኛ በግልም እናወራበታለን። አም ሶሪ ስለገጠመሽ ነገር። እሺ ዶክተር፣ እንግዲህ ዶክተር ዛሬ የመጀመሪያ ፕሮግራም እንደመሆኑ ብዙ የተዘጋጀንባቸውን ነገሮች ለሚቀጥሉት ፕሮግራሞች አስቀምጠናቸዋል እና እንደ መክፈቻ ስለ ግል ህይወታችን፣ ስለ ማንነታችን እንደ አድማጭ ተመልካቾቻችን እንዲያውቁት የምንፈልገውን ነገር በወፍ በረር እያወራን ያለ ነው እና እንግዲህ ስለአንተ ብዙ ነገሮች ይታወቃሉ። ዶክተር ወዳጄነህ በጣም ብስል የሆኑ ሀሳቦችን በማንሳት የዕለት ተዕለት ህይወታችን ላይ በትክክል ልንተገብራቸው የሚችሉ የተለያዩ አጀንዳዎችን በማንሳትና በማስተማር ትታወቃለህ እና ስለአንተ ፕሮፋይል አሁን እዚህ ጋር ማውራቱ ብዙም አስፈላጊ አይደለም፣ ግን እንደው ሰሞኑን አንዳንድ ነገሮች ይነሳሉ። የኔም ስሜት ነው፣ ትንሽ እንዳትቆጣኝ እንጂ የኔም ስሜት ነው ያና በተለያዩ ሶሻል ሚዲያዎች ላይ አንዳንድ ዜናዎችን እያየን ነው። በጣም የምንወዳቸው የምናከብራቸው ሰዎች ጥሩ የትዳር ህይወት የነበራቸው በሆነ አጋጣሚ ትዳሩ ፈርሶ እንደገና ሜንቴን ለማድረግ እንደውም የጋብቻ በዓላቸውን እያከበሩ የተመለከትንበት ነገር አለ። በተለይ ገኒን በጣም መወዳት ማከብራት ሰው ናትና በጣም ነው ደስ ያለኝ ለነሱ። እኔ እንደው ይሄ ጣፈንታ ወደ ዶክተር ወዳጄነህ ቤት ይገባ ይሆን? እንደው ዶክተር አይናይነን እየፈራው ነው የምናገረው። እንግዲህ እንደዚህ አይነት ጥርጣሬ የምትመስል ነገር እንደው ውስጣችንን እናስቀምጥ። መጀመሪር የነሱ በጣም አስደስቶኛል። የገኒ ቤተሰብ በጣም ገኒና ረዳት ፕሮፌሰር ሙሉጌታ በጣም ተደስቻለሁ። እንደውም እንኳን ደስ ያላችሁ አላልኳቸውም እና በዚህ አጋጣሚ እንኳን ደስ ያላችሁ እላቸዋለሁ። እኔም በዚህ አጋጣሚ አብሬ ካንተ ጋር ትልቅ ደስታ ነው። በጣም አስገራሚ ደስ የሚያሳይ ነገር ነው የሆነው። አይቻለሁ የደስታቸው እንዲሁ በቪዲዮ አይቼ ደስታቸው ተካፋይ ሆኛለሁ። እና እንዲህ አይነት ፖሲቢሊቲዎች ደግሞ ሲኖሩ ጥሩ ነው ማለት የተለያዩ ሰዎች ዳግም እንደገና ተገናኝተው ትዳራቸውን ሪስቶር ሲያደርጉ ሲጋቡ ትልቅ ምሳሌነት ነው። በጣም የሚያስደስት ነው። ከዚህ በፊትም አሜሪካን ሀገር ማውቃቸው ሰዎች አሉ 10 ዓመት ተለያይተው ከ10 ዓመት በኋላ በሰርግ ተጋቡ እና በጣም ደስ ያሰኛል። በጣም ነገር ግን ቸሮር ያሰማን ዶክተር እንደው እሺ እኔና የልጆቼ እናት በጣም አስበንበት በጣም ተነጋግረን ልጆቻችን ራሳቸው አውቀው ተስማምተን ሙቭ ኦን ያደረግነው አልፈን ሄደናል። ወስነን አልፈን ሄደናል። ሁለታችንም የተለያየ ህይወት ውስጥ ነው ያለነው።
ግን በፍጹም መስማማት በፍጹም ደስታ ተበራርከን እኔ ባርኪያት እሷ ባርካኝ ህዝብን ይቅርታ ጠይቀን የወሰነው ነገር ነው። ከዛ በተለያየ መንገድ የተለያየ ህይወት ውስጥ ነው ያለነው እና ሀሳቡ ጥሩ ቢሆንም እንደውም አንድ ቦታ ቮት ሁሉ ሲደረግ አይቻልም። እኔ እኮ እሱን ነገር አይተዋል ዶክተር። ስፖንታኒየስሊ በድንገት ስለጠየኩ በነገራችን ላይ አድማጭ ተመልካቾቻችንን በዚህ አጋጣሚ እንዲያውቁት እንፈልገው ይሄ ጥያቄ ስጠይቅህ እየፈራው ነው። ምክንያቱም አታውቀውም እንደምጠይቅህና መቼም የግል ህይወት ነው ኦፍ ኮርስ፣ ግን ያንተን ህይወት ደግሞ ማወቅ የማይፈልግ ሰው የለም ወዳጆችህ ብዙ ስለሆኑ። ስለዚህ በተወሰነ መልኩ የሚገባኝ ነገር አለ። ግን ያው የመንፈሳዊ ህይወትህም ትንሽ ጠንካራ ነው። ዮር ቴዎሎጂሽን እና እንደው በእግዚአብሔር ዘንድ ተስፋ የሚቆረጥበት ነገር አለ ዶክተር? ምን መሰለሽ ቤት፣ ይሄ እኮ ተስፋ የመቁረጥ ጉዳይ አይደለም፣ ግን በቃ ውሳኔ ነው። በህይወትሽ አንዳንዴ በውሳኔ ነው የምትመላለሽው። አይታወቅም የእግዚአብሔር ነገር ወደፊት ምናምን ይባላል፣ ግን እንደሱ አይመስለኝም። እኔ በቃ አሁን ተነጋግረሽ ወስነሽ እንደውም አሁን መጨረሻ ላይ መሰለሽ የተባባል ነው ከአሁን በኋላ ስለ ትዳር እናስተምራለን፣ ትዳር ፍቺን እናንቺም እናወራለን። ስለኛ ስለ ግል የትዳር ህይወታችን ግን አናነሳም ተባብለን ተስማምተናል። ግን የኛ ውሳኔያችን ፋይናል ነው። የአንድ ሰው አይደለም፣ የሁለታችንም ነው። በስምምነት ነው። ጥሩ የተወሰነበት ውሳኔ ነው። ትክክለኛ ውሳኔ ነው እና በእኛ ዘንድ የሚፈጸም ትዳር፣ የሚፈጸም ጋብቻ፣ የሚደገስ ሰርግ አይኖርም። የሚፈጸም ጋብቻ የሚደገስ ሰርግ አይኖርም እና ወገኖቻችን ከህዝቡ ፍቅር የተነሳ ደጋግመው ስለሚያነሱት ፋይናል የሆነ ነገር ነው። ፋይናል መሆኑ ብቻ ሳይሆን ሶፊም ሌላ ህይወት ውስጥ ነች፣ ሌላ ህይወት ውስጥ ነው ያለሁትና መመለስም ቦታ የምንመለስበትም ቦታ ላይ አይደለም ያለ ነው እና በጣም በታላቅ አክብሮት የህዝቡን ፍቅር እጅ ነስቼ ግን ሀሳብ እንዳይሆንባቸው እንዳይቸገሩ ይሄኛው የተወሰነ ጉዳይ ነውና እንዳልኩሽ ነው። የሚፈጸም ዳግም ጋብቻ፣ የሚደገስ ሰርግ አይኖርም። እሺ ዶክተር፣ እንግዲህ መቼም እንደው ትንሽ ቢከፋኝም ልቀበለው። ምክንያቱም ሁሉም ሰው የሰዎችን አንድነት ይፈልጋል። ግን ካንተ ማቹሪቲ እና ካንተ ባክግራውንድ አለምንም ምክንያት ይሄን ልትለት ትችላለህ ብዬ አላስብም። ግን እኔ በግሌ ይህንን እድል ተጠቅሜ ግን ለሰው ፊት ትልቅ አክብሮት እንዳለኝ መግለጽ እፈልጋለሁ። በጣም በጣም ማከብራት እጅግ ማቹር ያደረገች የመንፈሳዊ ህይወቷ በጣም የሚያስደስት ገና ብዙ በረከት ከሷ እንደምናገኝ ይመስለኛል። ምክንያቱም ስራዎቿን ስለማቅ፣ ድምጿን ስለማቅ፣ ዝግጅቷን ስለማቅ ብዙ ነገሮቿን በሷ ዙሪያ ለማወቅም ስለሞከርኩኝ ካንተ ጋርም ስንገናኝና በእውነት በጣም ትልቅ ክብርና ፍቅር አለኝ ለሶፊ። እንግዲህ እግዚአብሔር ብዙ እቅድና ዓላማዎችም እንዳሏት ብዙ ነገር ታወራለች፣ ትናገራለች በተለያዩ ሚዲያዎች። እንግዲህ ፈጣሪ ይቅደምላት፣ የምታምነው አምላክ ለሷም ብዙ ዓላማዎች እንዳሏት ስለማውቅ ነው። አመሰግናለሁ ዶክተር። እንግዲህ ታንክ ዩ ቤቲ። እሺ ልጆቻችን አድገውልናል። የሚገርምሽ አሁን ወደ 11ኛ ክፍል ነው የሚገቡት። በጣም የሚገርሙ ልጆች ብታገኛቸው አሁን እጅ ነስተው ነው ሰላም የሚሉት። ስነ ስርዓታቸው እጅ ነስተው ነው ሰላም የሚሉት። በጣም ዲሲፕሊንድ፣ በጣም ጎበዞች። እንዴት አይነት እኔ መቼም እግዚአብሔርን አመሰግናለሁ። እንደኛ ድካም ሳይሆን እንደሱ ምህረት እንዴት አድርጎ እንዳሳደጋቸው፣ ስነ ስርዓታቸው፣ ትምህርታቸው፣ ፍቅራቸው፣ እግዚአብሔርን መውደዳቸው ያላቸው ነገር በጣም ያስደንቃልና እንደው እግዚአብሔርን በአደባባይ ባመሰግነው ደስ ይለኛል። እሺ ዶክተር፣ በጣም አመሰግናለሁ። በጥሩ ሁኔታ ነው የመለስክልኝ። እንግዲህ አንተን በበረከት የጎበኛ አምላክ እንግዲህ እኔም ቤት ይገባል ብዬ አስባለሁ። አሜን ያድርግልሽ። ከሁሉ ትልቅ ደስታ የትኛው ደስታ መሰለሽ? ሰው ሁሉ ነገር ሆኖለት ቢሊዮነር ሆኖ ዝነኛ ኢንተርናሽናል የታወቀ ሰው ሆኖ እንደው ተሳካልኝ የሚለው ነገር ሁሉ ተሳክቶለት በአንድ ልጁ ከከሰረ
ከልጆቹ አንዱ ችግር ውስጥ ከገቡበት ትልቅ ይሳራ ነው። እውነት ነው። እኔ እግዚአብሔር እውነት ነው አንቺንም ባርኮሻል፣ ሊባርክሽና በልጆቼ በጣም ደስ ይለኛል። በጣም አስደናቂ ልጆች ናቸው። የኔ ስለሆኑ ሳይሆን ታገኛቸዋለሽ፣ ሳያቸዋለሽ እና እግዚአብሔር ይመስገን። እሺ ዶክተር በጣም አመሰግናለሁ። ጥሩ ጊዜ ነበረን። እንግዲህ እንደው ምናልባት ቀረ የምትለው እንደው ሌላው ሰፊው ማህበረሰብ እንደው እንዲያውቅልኝ እፈልጋለሁ ያልተረዱት ነገር ምናልባት ሚስ አንደርስታንድ ያደረጉት ነገር ሚስኮንሰፕሽኖች አሉ ብለህ የምታስባቸው ነገሮች አሉ? አንዳንድ ጥቂት ነገሮች ምሳሌ ልንገርሽ። አንዳንድ ሰዎች ሲያገኙ ፓስተር ይሉኛል። እና ፓስተርነት በጣም ክቡር ነው። ግን ፓስተር ማለት አንድ ቤተክርስቲያን ውስጥ ሆኖ የተወሰኑ ምዕመኖች ኖረውት እነዛን ምዕመኖች የሚመግብ ቤተክርስቲያን የሾመችው ሰው ማለት ነው ፓስተር ማለት ነው። በጣም የከበረ ነገር ነው። እኔ ግን ፓስተር አይደለሁም። ሹመቱም የለኝም፣ ጸጋውም የለኝም። ያው መጽሐፍ ቅዱስ ስለማስተምር እንደዛ ሲሆን ፓስተር መስላቸዋለሁና ፓስተር ይሉኛል። ዶክተርነቴ ግን ያው የሕክምና ነው። ከአዲስ አበባ ዩኒቨርሲቲ ነው እና እቺ ሲያገኙ ፓስተር ሲሉ አቤት ካልኩ የሰረኩ ይመስለኛል የኔ ስላልሆነ እና እንደዛ አይደለም። ግን ክቡር ነገር ነው። እኔ ግን አይደለሁ። ሌላ ምን አለ? ሌላ አንዳንዶች ከመንፈሳዊ ህይወት በጣም ራቅ ያልኩኝ ይመስላቸዋል። ምክንያቱም ይሄ ሴኩላሩ ጋር አርቱ ጋር ሄዳለሁ። እኔ ትናንትና ፊልም ሲመረቅ የክብር እንግዳ ነበርኩ እና ለእኔ ይሄ ሴኩለር እና ስፒሪቹዋል የሚል ዳይኮቶሚ ብዙ አልቀበለውም እና እንደሱ ሳረግ አንዳንዴ የራቅኩ ይመስላቸዋል ከመንፈሳዊ ነገር። ግን በፍጹም አልርቅም እኔ ከመንፈሳዊ ነገር። እነዚህ ናቸው። በተረፈ ደግሞ ይሄ አላገባም ፈጽሞ አላገባም ስል እንደው ገዳም ገባ ይሄ ሰውዬ ገዳም ገባች አሉኝ ደብረ ሊባኖስ የሚል ዘፈን ነበር። እንደዛም ይመስላቸዋል። እንደሱም አይደለም። ህዝቡ አይ ቲንክ ከመጠን በላይ ያውቀኛል። አሁን ትምህርቴን ያውቃል፣ ስራዬን ያውቃል። አንዳንድ ነገሮችህን እኮ አለች ቪዲዮህን ከማየቴ የተነሳ አንዳንዱን ነገር ስትናገር አብሬህ እላለሁ አለች አንዲት ልጅ። ሌላውን አይ ቲንክ ሁሉም ያውቃሉ። ምንም ጥያቄ የለውም። አንተን የሚከተሉ ብዙ ናቸው። በነገራችን ላይ ዶክተር በጣም ብልጥ ሰው ነህ። እንደው ከትልቅ ይቅርታ ጋር ይህን ያልኩበት ምክንያት ምንድን ነው? ፈጣሪውን የተደገፈ ሰው ለእኔ ምድር ላይ በቃ ትልቁ ሰው እሱ ነው። ብልጡም ሰው እሱ ነው። የሁሉ ነገር መሰረት ስለሆነ ከፈጣሪ ጋር ሰው ተጣብቆ ከፈጣሪ ጋር ተወዳጅቶ የሚያጣው ነገር አለ ብዬ አላምንም። እና ህይወት ካስተማሪ ነገር ቁጥር አንድ ብትለኝ አሁን እኔ እዚህ ዕድሜ ድረስ በህይወት ከተማርኩት ትልቁ ሌሰን ይሄ ነው። ይሄን የተማርሽው። ስለዚህ ይሄ የህይወትሽ መርህ ነው። ማይለወጥ ማልደራደርበት ነገር ነውና ምናልባት ይሄ ሁሉ ባርኮትህ ያንተ የምድር ትሩፋት በረከቶችህ ከዚህ የመነጩም ይመስሉኛል። እና ለብዙዎች ሮል ሞዴል የምትሆን ነህ ዶክተር። አርቅም ከእግዚአብሔር በፍጹም አርቅም። ግን አንዳንዶች በጣም የተንሸራተትኩ ይመስላቸዋል። አንድ ምሳሌ ልንገርሽ። አንዲት ተዋናይ ነች ያው ስለማትታወቅ እና በህልሟ ታየኛለች እኔን። እና አንዳንድ የሚያስጨንቋት ነገሮች ነበሩ። አሜሪካ ደግሞ ሁለት እህቶቿ በጣም ይጸልዩላታል። እነሷ በህልሟ እኔን ታየኝና ስልኬን ፈልጋ ትደውልኛለች። ከዛ ትመጣለች። በካውንስል አደርጋታለሁ። ፈቃደኛ ከሆኑ ሰዎች ጋር ደግሞ ጸልያለሁ። ፈቃዳቸውን ጠይቄ ከዛ ጸለይን። ካውንስለር ልጅቷ ኮምፕሊትሊ ተለወጠች። ኮምፕሊትሊ ተለወ። እግዚአብሔር ነው የላካት። ህልም አይታ ነው የመጣችው። በኋላ አሁን እህቶቿ አሜሪካ ያሉት ለካ እኔን ጥምድ አድርገውኛል። ሃይማኖት ቀይረዋል ምናምን እንደዚህ አይነት አመለካከት አላቸውና ደወለችላቸውና ኮምፕሊትሊ ተፈውሻለሁ አለቻቸው። በቃ እልልታው ደስታቸው ምናምን እንዴት ሆናሉ? ዶክተር ወዳጄን በህልሜ አየሁት አለቻቸው። ከዛ ሄድኩኝ እሱ ጋር። እሱ ካውንስል አደረገኝ፣ ጸልየልኝ፣ ተለወጠ። ዶክተር ወዳጄና እንዲህ እኮ እሱ እንዲህ ባክስላይድ ያደረገ ምናምን እኮ መስሎን ነበራል። ወል
እንዲህ አይነት አጋጣሚዎች አሉና እኔ ከእግዚአብሔር ፊት ዞር አልልም። ግን በቃ ሴኩለሩም ጋር ዓለማዊ የሚባለው ቦታ እገኛለሁ፣ መንፈሳዊም ቦታ እገኛለሁ። አዎ ግን ዶክተር አንዳንዴ እኮ ትክክለኛው የማስተማሪያ መንገድ ይሄ ነው ብዬ አስባለሁ። አንዳንዴ ጠፉ የምንላቸው ሰዎች እንደው ከመንገድ ስተዋል ብለን የምንላቸውን ሰዎችንም እኮ ማግኘት የሚቻለው አጠገባቸው ተቀምጠን ነው። ማግኘትም መምከርም እድሎችንም ማመቻቸት የምንችለው አባንድን ካራቅናቸው አይዞሌት ካረግናቸው የበለጠ ዲስታንሱ ያው የምንገናኝበት ኔትወርክ ይላላና አንቀራረብም፣ እነሱንም ማግኘት አንችልም። ስለዚህ እንደውም ወደ እነሱ ነው እንጂ መቅረብ ያለብህ ዶክተር። እኔ የሚገባኝ እንደዛ ነው። አሁንም አመሰግንሽ በጣም ምንድነው What would Jesus do የሚባል WWJD የምትባል እንትን አለችና ምን ማለት ነው? ኢየሱስ ክርስቶስ እዚህ ቢኖር ምንድን ነው የሚያደርገው? ቤተክርስቲያን ገብቶ ቁጭ ነው የሚለው ወይስ ዓለማውያን ጋር ህዝቡ መካከል ነው የሚገኘው? እነዚህ ቅዱስ እነዚህ እርኩስ የምለው ግሩፕ የለኝም፣ ከሁሉ ጋር መገኘት አለብኝ ብዬ አምናለሁ። እሺ እንግዲህ አያይዘህ እናነሳቸው ሀሳቦች ዶክተር፣ እንደው በህይወትህ ብዙ ኤክስፖዠሮች አሉ፣ ከሀገር ውስጥ ከውጭ፣ በትሬኒንጉ በማስተማሩ በሁሉም ነገር እንግዲህ ብዙ ኤክስፖዠሮች እንዳሉ እንገምታለን እና እንደው ማይረሳ አስተምሮኝ ያለፈ ገጠመኝ ነው እንደው ይሄን ሳላነሳው ዛሬ እንዲህ በአማረ ስቱዲዮ በአባይ ቲቪ ሳላነሳው አላልፈም የምትለው እንደው ምን ነገር አለ? በጣም ጥሩ ጥያቄ ነው ቤቲ። አንደኛው ከኢትዮጵያ ውጭ የገጠመኝን ላውራልሽ። ሳውዝ አፍሪካ ነው የሄድኩት እና ሳውዝ አፍሪካ ለአንድ ፕሮግራም ቆይቼ ስወጣ የላፕቶፔን ቦርሳ የነሱ ሀገር ፖሊስ ነው ፈተሸና ትንሽ ዶላር አለ፣ የአሜሪካ ዶላር አለ። ከዛ አወጣ እንደዚህ አሜሪካን ዶላር አለ። የአሜሪካን ዶላር ይዘህ ከሀገራችን ልትወጣ አለኝ። ምን ማለት ነው ይሄ ሰውዬ ብዬ በጣም ገርሞኛ ያዋለሁ። ክልክል ነው ህገወጥ ነው ምንድን ነው ብዬ በጣም ተገርሜ ያዋለሁ። ግራ ገብቶኛል። ያው እግዚአብሔር የሰጠኝ መረጋጋት አለ። ዝም ብዬ ተረጋግቼ አየሁት። ከዛ ክልክል ነው እንዲያልክ አሜሪካን ዶላር እንዴት ይዘህ ከኛ ሀገር ትወጣለህ አለኝ። ከዛ ተረጋጋሁና ሳስታውስ እኔ አሜሪካን ፓስፖርት ነው ያለኝ። ከዛ ገባሁና አሜሪካን ፓስፖርቴን አወጣሁና ይሄ ይኸውልህ አልኩት ፓስፖርት። ይሄ የየት ሀገር ፓስፖርት ነው አልኩት። የአሜሪካ አለ። ይሄ የማገንዘብ ነው አልኩት። የአሜሪካ አለ። ስለዚህ ይሄንን ገንዘብ መያዝ ያለብኝ እንደውም እኔ ነኝ አልኩት ካንተ ይልቅ። እንደውም ይሄን ገንዘብ መያዝ ያለብኝ እኔ ነኝ አንተ አይደለህም አልኩት። እንደዚህ ተለወጠ ሰውየው። ተለወጠና አሜሪካ ምናምን ዩኤስ ሲቲዝን ምናምን ለመጫወት ለመሳቅ ምናምን ነገሩን ለወጠው። በጣም ደነገጠ እሱ መልሶ። ከዛ እኔ አለፍኩና አልተደሰትኩም። ፓስፖርቴን ያዝኩ፣ ቦርሳዬን ያዝኩ፣ አለፍኩት። ዘረፋ እንደነበረ ገብቶኛል። ካለፍኩኝ በኋላ በጣም ያዘንኩት ቤቲ። አሁን ይሄ ሰውዬ ኢትዮጵያዊ መሆኔን እኮ አውቋል፣ ግን ገንዘቡን ሊወስድ ነው ይፈልግ። ከስንት ወገኖቼ ላይ ገንዘብ ወስዷል ይሄ ሰውዬ ማለት ነው ብዬ አሰብኩ። እና ይሄ ብሔራዊ ክብራችን የፓስፖርታችን ክብር መጨመር አለበት ብዬ በጣም ቁጭት ያዘኝ። እኔ እንደምታይ ነኝ፣ ኢትዮጵያዊ ነኝ። ኢትዮጵያ የምኖር እንጀራ የምበላ ቡና የምጠጣ ድንቅ ኢትዮጵያዊ ነኝ። ግን ፓስፖርቷ ነች። ፓስፖርቷ ግን አስደነገጠችው በጣም። እና የኢትዮጵያ ፓስፖርት የሚከበር መሆን አለበት። አሁን ካለበት የተለያየ ሀገር ከሰዎች ጋር ሄደሽ የአንቺን ፓስፖርት አይቶ ዩኤስ ፓስፖርት ሲሆን ለፍለፍ ብሎ ስማይል አድርጎ ከዛ የአንቺን ወገኖች ደግሞ አቆይቶ ምናምን ኢንተርቪው አድርጎ ረዥም ሰዓት ሲያቆያቸው የፓስፖርታችን ክብር መጨመር አለበት ብዬ በጣም ተመኘው። የሀገራችን ፓስፖርት። ሌላው እኔ አፍሪካዊነት ነው የሚሰማኝ። አፍሪካዊ ነኝ ብዬ ነው የማስበው። አፍሪካዊ ነኝ ብዬ የማስበው ስልሽ አሁን አሜሪካ ሲሄድ ድሮም where you from ምናምን ይላሉ፣ ከየት ነህ ምናምን ይላሉ። እና ኢትዮጵያ አላቸዋለሁ።
አንዳንዶቹ ኢትዮጵያ የት እንዳለች አያውቁም። አሜሪካኖች ታውቂያለሽ፣ አንዳንድ ብዙዎቹ ስለ አሜሪካ ነው የሚያውቁት። ሲኤንኤን የሚያችነው አሜሪካ ነው የሚያሳያቸው እና ኢትዮጵያ ከህንድ አጠገብ የምትመስላቸው አሉ። እና ኢትዮጵያ የት ነች ሲሉ ኢስት አፍሪካ እላቸዋለሁ። ኦ አፍሪካ ይላሉ። ከዛ ምን ጀመርኩ ዌር አር ዩ ፍሮም ሲሉ አፍሪካ እላቸዋለሁ። አፍሪካ አፍሪካ እንላለሁ። በጣም ወደው አይደንቲቲ ነው። አፍሪካዊ ነኝ ማለት በጣም ወደው የምኮራበት አይደንቲቲ ነው። ኢትዮጵያኖች ዘመዶቼ ናቸው ብዬ ነው የማስበው። ቤት ሁሉም እውነቴን ነው። አሁን ኢትዮጵያ መንገድ ላይ ሳይ የአክስቶቼ ልጆች፣ የአጎቴቹ ልጆች፣ ዘመዶቼ፣ ጋሼ፣ እትዬ፣ አባባ ልጆቼ፣ ትናንሾቹ እንደዛ ኢትዮጵያኖች ዘመዶቼ ናቸው ብዬ ነው የምለው። ህዝቤ አፍሪካ ነው ብዬ ነው የምለው እና የአፍሪካ አይደንቲቲ ያለኝ በጣም አሁን where are you from ሲሉ አፍሪካ እላቸዋለሁ። በጣም የሚደነቅ ነው። ያ እንኳን ወርደን እንኳን ወርጄ ብሔር ልመዝ ቀርቶ ለነገሩን የሐረር ልጅ ነኝ ታውቂያለሽ። እና የብሔር አይደንቲቲ የለኝም። ብሔር አስፈላጊ ነው፣ የተከበረ ነው፣ ያንን አከብራለሁ። እኔ ግን ወርጄ የኔ ብሔር ምንድን ነው አልነገሩንም ወላጆቻችንም። ያው መዘን መሄድ እንችላለን፣ ግን ትኩረት ሰጥቼው አላውቅም። አንቺን ብሔርሽን አላውቅም፣ የአንቺን ብሔር አላውቅም። እና ይሄ እውነት አብረን ለመስራት ራሱ ስናስብ እኮ ዶክተር እንደው ብሔሬ ለመጠየቅ አልሞከርኩም። ክልስ ነሽ ወይ ብዬሻለሁ። ምን ያክል ኢረሌቫንት ነው። እንደዚህ መዘን እኔ እንትን ነኝ ከዛ ደግሞ የኔ ብሔር ስለሆንሽ ከአንቺ ጋር ሰራለሁ፣ የኔ ብሔር ስላልሆንሽ እኔ በአፍሪካ ደረጃ ነው የማስበው። ኢትዮጵያኖች በሙሉ ዘመዶቼ ናቸው። ሁሉም ኦሮሞው፣ ጉራጌው፣ ትግሬው፣ አማራው ሁሉም ዘመዶቼ ብዬ ነው የማስበው እና ያንን አስታውሳለሁ። የፓስፖርት ክብር ተንገበገብኩኝ እኮ መጥቼ እኔ በታሪክ አጋጣሚ ነው ያንን ዜግነት ያገኘሁት። እዛ ስኖር ምናምን ሲሄድ ስመጣ ግን የሀገሬ ፓስፖርት አንገበገበኝ በጣም እና ኮንክሉዥኑ ምናልባት እኔ እንደው በትክክል አሁን ያንተን ሀሳብ ጠቀልለዋለሁ ወይ ብዬ አላስብም። ግን ይሄ እኮ ነው ከፍታ ማለት። አሁን አንተ ያለህ ኤክስፒሪየንስ፣ የትምህርት ዝግጅት፣ ባክግራውንድ በየቀኑ እያነበብክ ራስን ገንብተኸዋል። ተመልሰህ ጠበህ መንደር ውስጥ አትገባም። አልችልም። ከፍ እያልክ ስትመጣ ልብህ እየሰፋ አእምሮ እየሰፋ ሲመጣ አፍሪካ ላይ መጣ። ትሰፋለህ። ስታነብ ኤክስፒሪየንስ፣ ኤክስፖዠሮች፣ ትልልቅ ሰዎች ስታገኝ እየሰፋህ ነው የምትመጣው። ታች ወርደህ ቅድም ወርጄ ላልከው ነገር አትጠብም። ስለ ሰፈር አናወራም። አሁን ይህም ፕሮግራም እውነት ለመናገር ትልቁ ዓላማው ሰዎች ወደ ከፍታ እንዲመጡ ነው። ልባቸው ሰፊ እንዲሆን፣ ራዕያቸው ሰፊ እንዲሆን፣ ህብረትን፣ አንድነትን፣ ስፋትን ስለሚያመጣ ሰዎች አንድ ሲሆኑና ህብረትን ሲያመጡ ራሱ የሚገኙበት የቆዳ ስፋቱ እየሰፋ ይመጣል። እየጠበቡ ሲመጡ የሚቆሙባት ቦታ ካሬዋ እየጠበበች ነው የምትመጣው። ስለዚህ እውነት ለመናገር አሁን ያንተ ገጠመኝ የዚህም ፕሮግራም ዓላማም ጭምር ነው ማኒፌስት የሚያደርገው። እውነት ነው። በዚህኛው ኤሪያ እንደ ምሳሌ ብንሆን ደስ ይለኛል። በጣም ይጠባል። ኤግዛክትሊ። አፍሪካውያን ነን። አዲስ አበባ እኮ የአፍሪካ ዋና ከተማ ነች አሁንና አባቶቻችን የተመኙት አፍሪካ ዩኒየን ነበረ። አባቶቻችን የተመኙት አፍሪካን አንድ ይሄ ፓን አፍሪካኒዝም አቲቲዩድ ኳሜ ንክሩማ ቀዳማዊ ኃይለ ሥላሴ የተመኙት ፓን አፍሪካኒዝም እዛ ላይ ነው መተኮር ያለብን እንጂ ወደዛ አድቫንስ ማድረግ ያለብን እንጂ ገና የኔ እንትን ነበረ በእናቴ በኩል ምንድነኝ በአባቴ በኩል ምንድነኝ በጣም ያሳንሳል። የኋለኛው ትውልድ ሜንታሊቲ እንደዚህ ሰፋ አድርጎ የሚያየው ምናልባት ምን ጠጣው ውሃ ተቀይሮ ይሆን? በጣም አፕሪሼት ማድረገውን ሀሳብ ነው ያነሳህልኝ። በጣም አመሰግናለሁ ዶክተር። እሺ ቤቲ፣ አንቺ ህይወትሽን የምትመሪበት አንድ ወይም ሁለት የህይወት መርህ የምትያቸውን ለኛ ልታካፊል የምትፈልጋቸውን ሁለት ወይም አንድ መርህ ንገሪኝ። እሺ፣ እንደ ላይፍ ፕሪንሲፕል እንግዲህ ማልደራደርባቸው ጠዋት ከእንቅልፍ ተነስቼ ማታ እስክተኛ ድረስ እንደው ልምምዴ ውስጥ እንዲኖሩ መፈልጋቸው ሁለት በጣም ሲግኒፊካንት የሆኑ ነገሮችን ላንሳ።
የመጀመሪያው ሪስፔክትፉልነስ ነው። እኔ ምን ያክል ሰው አክባሪ ነኝ አምናት ሾር እንግዲህ ሌላው ሰው ነው ይሄንን በጣም አክባሪ ነሽ የሚገመገመኝ። አመሰግናለሁ ዶክተር። ሁለተኛው ባውንድሪ ነው። ባውንድሪ ነው። ነገሮችን እስከየት ድረስ ነው ማድረግ ያለብኝ፣ በምን መጠን ነው ማድረግ ያለብኝ የሚለውን ነገር ሰዎችንም ኦፌንሲቭ እንዳይሆን ማደርጋቸው ነገሮች የሰዎችንም ምቾት የሚነሱ ናቸው ወይ አይደሉም ወይ የሚለውን ነገር ለማጤን ሞክራለሁ። በጣም ሁለቱ በጣም ሲግኒፊካንት ናቸው በላይፍ። በጣም ግሩም ነው። እኔ መሰክራለሁ። በጣም ሰው አክባሪነትሽን በጣም አውቃለሁ እና ድንቅ መርሆች ናቸው። እሺ ግሩም ቆይታ ነው ዶክተር እያደረግን ያለ ነው። አድማጮቻችንም በጣም የሚደሰቱበት ሁሉም የየራሱን ሀሳብ ያለበት የሚሰጥበት ፕሮግራም ሊሆን እንደሚችል ገምታለሁ። ወደ መጨረሻ እንደው ሳናነሳው ማንወጣው ከዚህ ስቱዲዮ ቢሆን ደስ የሚለኝ አድማጭ ተመልካቾቻችን በጣም ብዙ ቁጥር እንዳላቸው ገምታለሁ። እኔም ወደዚህ ፕሮግራም ካንተ ጋር ለዝግጅት ስመጣ በእውነት ትልቅ ኃላፊነት ነው የተሸከምኩት። በተለያዩ ሚዲየሞች በተለያዩ ስትሪሞች የሚደርሰኝ አድናቆት፣ አክብሮት ዶክተር ልነግርህ አልችልም። በተለይ በተከታታይ ባደረኳቸው ኢንተርቪዎች፣ አንዳንድ መድረኮች ላይ ካንተም ጋር በተገኘንባቸው መድረኮች ላይ ፊድባኮቹ ይገርሙኛል እና እባክሽን እንደው ብቅ በይልን፣ እንደው አስተምሬን፣ አንዳንድ ነገሮች በይን የሚሉትን ነገር እንደ ኃላፊነት ነው የወሰድኩትና ይህን እድል ካንተ ጋር ደግሞ አንተ መሆንህን ደግሞ ሳስብ በጣም ኩራት ይሰማኛል እውነት ለመናገር። በተረፈ ከዚህ ጋር ያይዤ የምናገረው እኔ እናንተ ይዘን የምንመጣቸው እዚህ ቴብል ላይ የምናስቀምጣቸው ሀሳቦች አድማጭ ተመልካቾቻችንን ክብር የሚመጥኑ ናቸው። በጣም ዝግጅት ያላቸው ሪሰርች ቤዝድ የሆኑ ሳይንቲፊክ ጀስቲፊኬሽን ያላቸው ነገሮች ነው ለማውራት የምንፈልገው እንጂ የሆነ ቦታ የተነገሩ ነገሮች ወይ ደግሞ በሆነ አጋጣሚ አንድ በጣም የምንወደው ሰው የሆነ መድረክ ላይ ያወራውን ነገር ወይ እኛ የመሰለንን ነገር ወይ ውስጣችን ደስ ያለውን ነገር አይደለም። ደስ ባይለንም እውነት ከሆነ መናገር አስፈላጊ ሊሆን ይችላል አንዳንድ ጊዜና ሳይንስ ትንሽ ያስከፋል አንዳንዴ። እውነት ይመጣል። ፋክት ነው። ሳይንስ ጥናት ነው፣ ኤክስፐሪመንት ነው፣ ዲስከቨሪ ነው እና ከሱ ጋር ራስን ማስማማት ብቻ ነው የሚያስፈልገው እና የተጠኑ ነገሮችን በህይወታችን በትክክል ትርጉም ሊሰጡ የሚችሉ ህይወታችንን ከፍ ሊያደርጉ የሚችሉ ቅድም እንደተባባል ነው ከፍ ያለ ልብ ከፍ ያለ አሳሰብ እንዲኖረን ሊያደርጉ የሚችሉ ግብአት ሊሆኑ ይችላሉ ብለን የምናምንባቸውን ፕሮግራሞች ነው ይዘን የምንቀርበው። ዶክተር ቤቲ በጣም ጥሩ ነው ያቀረብሽው። ለኔም ክብር ነው ካንቺ ጋር መሆኔ። በጣም ደስታዬ ነው። ብዙ እውቀት አለሽ፣ ብዙ ለህዝብ የምታስተምሪው አለ። እኔ ማምነው እንደዚህ ነው። ለምሳሌ አንድ ፕሮፌሰር ቁጭ ብሎ እየሰማን ነው እንበል። ከዛ ደግሞ እሱን የምታግዘው ሴት ቤት ውስጥ ቡና እያፈላችለት ነው። ሁለቱም እንዲረዱ እንፈልጋለሁ። ሁለቱም ፕሮፌሰሩ ቡና እያፈለች ያለችውም አጋዡ እሱም የሚለው ነገር እንዲያገኝ ይፈልጋለሁ። እሷም ደግሞ ነፃ ነው እንዴ እንድትል ይፈልጋለሁ። እና ለሁሉ ሰው የሚሆን ነገር ነው የምናዘጋጀው። እንዳልሽው ከሳይንስ እናመጣለን፣ ከእውቀት እናመጣለን። ጥሩ ነገር ነው ያልሽው ቤቲ ስለ ፕሮግራማችን። እኔ ምን አስባለሁ መሰለሽ፣ አሁን ለምሳሌ ይህን ፕሮግራማችንን አንድ የዩኒቨርሲቲ ፕሮፌሰር የሚያየው ከሆነ ለሱ ደግሞ ቡና የምታፈላለት አጋዡ ቡና እያፈላችለት ከሆነ ይሄ ከባባድ ሳይንሳዊ ነገሮችን አምጥተን በዛ በሳይንስ ቋንቋ አቅርበን ሰው ሳይገባው እንዲያልፍ አንፈልግም። ሁሉ ሰው የሚረዳው፣ ሁሉ ሰው ኢንጆይ የሚያደርገው ደስ የሚያሰኝ ፕሮግራም እንሰራለን ብዬ አምናለሁ። እንግዲህ በየሳምንቱ በኢትዮጵያ ምርጥ በአባይ ቲቪ አርብ ከምሽቱ ከ2 ሰዓት እስከ 3 ሰዓት አለን። ከዛ በኋላ ደግሞ በአባይ ቲቪ ዩቲዩብ ቻናልም ደግሞ ፕሮግራማችን ይጫናል። በጣም ጥሩ ጊዜ እናሳልፋለን ብዬ አምናለሁ። እንግዲህ የነበረን ቆይታ እንደተከታተላችሁት ነበር። እጅግ ከለርፉል እንደው ቀለማማ የሆነ ደስ የሚል ቆንጆ ፕሮግራምን ከእናንተ ጋር አሳልፈናል ብለን እናምናለን። በሚቀጥሉት ፕሮግራሞቻችን እንግዲህ ከዚህ ትንሽ የተለዩ ለህይወታችሁ ለዕለት ተዕለት ዴይሊ ላይፍ የሚጠቅሟችሁን ጡብ ልናስቀምጥላችሁ የምንችልበትን እድል የሚፈጥሩ
የተዘጋጀንባቸውን ጥሩ ሀሳቦች ይዘን እንገኛለን። የኢትዮጵያ ምርጥ በሆነው አባይ ቲቪ በተመሳሳይ ሰዓትና በተመሳሳይ ቦታ የማይሰረዝ ቀጠሮ ከቤቲና ከዶክተር ወዳጄነህ ጋር አድርጉ። መልካም ሳምንት።